በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ ያውም እግዚአብሔር የተወደዳችሁ የሰማይ በር ተከፈተላችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን ኢየሱስ ክርስቶስ የሞተላችሁ ቅዱሳን ቤተሰቦች ሆናችሁ የእናታችን የቤታችን ልጆች ሆናችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ከመስቀል ያወረደን ዕዳችንን የከፈለልን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሁለት ማሳሰቢያዎችን አሳስባለሁ። እንደተለመደው እኛ ክርስቲያኖች ማህተማችን፣ ሃይማኖታችን ከሰው ጋር የምንኖረው ኑሮ እንዲኖረን ያስገድደናል። ሰው መልካም አለማድረጉ በራሱ ኃጢአተኛ ያደርገዋል። ክፉ ማድረግ ብቻ አይደለም፣ ወንድሙ አጠገቡ ተቸግሮ እህቱ ተቸግራ እናቱ ተቸግራ ብቻውን መኖሩ ኃጢአተኛ ያደርገዋል። ስለዚህ እኛ እግዚአብሔር ልጆች መንፈስ ቅዱስ ስላለው ሕይወታችን ሰዎችን እንረዳለን። ሁለት እናቶች ድጋፍ የሚፈልጉ ልጆቻቸውን ብቻቸውን የሚያሳድጉ እናቶች አሉ። እነዚህን እናቶች ማገዝ የምትፈልግ አንድ ቤተሰብ ነው የሚያግዘው። በአመት እስከ 50 ሺህ ብር ለአመት ወጪያቸውን ብትልኩላቸው በጣም ብዙ ነገር ትደግፋላችሁ ማለት ነው። እግዚአብሔር ዘራችሁን ይባርክ። አሳውቁኝ። ሁለተኛው ማሳሰቢያ ወደ ቅድስት ሀገር ለ10 ቀን ገና የጌታ ልደትን በተመለከተ ጉዞ ተዘጋጅተዋል። ቀዳሚ በኢየሩሳሌም ጋር አንድ ላይ ሆነን ነው የምንሄደው። እናቶች አባቶቻችሁን ብትልኩ ከቻላችሁ እናንተ ብትመጡ የወንጌሉን ቦታ ጌታ የረገጠውን ቤታችን የረገጠችው ቦታ ስመን የልባችን አፍስሰን ብንመጣ ብታሰቡበት ጥሩ ነው። ለሁለቱ ማሳሰቢያዎች 9114138 ስልኬ አለላችሁ። እግዚአብሔር ባርካችሁ ያብራላችሁ። ብሩካን ሳሙኤልም በእግዚአብሔር ፊት ያድግ ነበር ይላል መጽሐፈ ሳሙኤል ቀዳማይ ወይም አንደኛ ሳሙኤል መጽሐፍ ምዕራፍ 3 ቁጥር 1። ይሄ ትንሽ ልጅ 3 ዓመት ወንድ ልጅ ነው። እናቱ በጸሎት በእግዚአብሔር ፊት በማመን የሚገኝ በረከት የተቀበለች ሴት ናት። ሕልቃና የሚባል ሰው ሚስት የነበረች፣ ስሟም ሐና የተባለ ሁላችሁም ታውቋታላችሁ። በምክንያቷ ምክንያት የምታዝን ሁለተኛ ሚስቱ ሕልቃና ማናት? ፍናና የምታሳዝናት፣ የምትበድላት፣ የምታሳፍራት፣ የምትሰድባት በአሽሙር ሰው ያው የድሮ ሰው ወገኛ ነው። በወግ በንግግር በአሽሙር መግቢያ መውጫ የሚያሳጣት ወንድ ልጅ ባለመውለዷ ደግሞ ከመስዋዕቱ እድል የማይሰጣት የነበረች በእግዚአብሔር ፊት ነፍሷን ያፈሰሰች ፈሳ እንደ ውሃ የጸለየች በእውነት ጸሎት ምን እንደሆነ ያስተማረች የልቧን ሐዘን ተናግራ ፊቷ የፈካ ከዛ በኋላ ደስተኛ ሆና እየታየች ካህኑ ሲመርቃት አሜን ያለች እጅግ የቀና ልብ ነበራት። ለእግዚአብሔርም ለሰውም ልቧ የቀና ነበረ። እግዚአብሔር ታማኝ እንደሆነ አምና በፊቱ ነፍሷን አፈሰሰች። ነውር የሚገኝበት የሚታማው ካህን ሲመርቃት ኤሊ ሲመርቃት ሳትንቀው አሜን አለች። ለምን ሰከርሽ? ለምንድነው ወይን ጠጅሽን ካንቺ ማታርቂው ብሎ ሲናገራት ማይመጥናትን ሲናገራት ሳትቀየም በትህትና ራሷን የገለጸች ነፍሷ ያዘነባት ሴት ነኝ፣ ሰካራም ሴት አይደለሁም ብላ በስርዓት የተናገረች ሰው አክባሪ ሐና እግዚአብሔር ሰምቷት በአመቱ ወንድ ልጅ ወልዳ በስለቷ መሰረት ወደ ቤተ መቅደስ አመጣችው። እግዚአብሔር ሰማኝ ስትል ስሙን ሳሙኤል አለችው። እንግዲህ እግዚአብሔር ምሕረት መገለጫ የሆኑ ሰዎች ያድርገን። እግዚአብሔር በእውነት እግዚአብሔር ምሕረት እኔ አንተን ስወልድ መከራ ነበረብኝ፣ እኔ አንተን ስወልድ ሐዘን ነበረብኝ፣ ሞት ነበረብኝ ከመባል ያድነን። እኔ አንተን ስወልድ እግዚአብሔርን ፊት አየሁት፣ ረዳኝ፣ ሰማኝ፣ ጆሮቹ ወደ እኔ ዘንበላሉ የሚል ስም አወጣችለት እና ሳሙኤል ያው 3 ዓመት ከእናቱ ጋር ከኖረ በኋላ ከዘላለም አምላኩ ከእግዚአብሔር ጋር ይኖር ዘንድ ወደ ድንኳን አመጣችው። በጣም የሚገርማችሁ ሳሙኤል የመጣበት ድንኳን እጅግ አሳዛኝ ችግር ውስጥ ነበር። በጊዜው ካህኑ ኤሊ ይባላል። እንደ ካህናት አለቃ ነው፣ ሽማግሌ ነው።
2 ጎረምሳ ልጆች አሉት። እንደ ዲያቆናት ሌዋውያን ናቸው። እንደ ዲያቆናት ያገለግላሉ። በአዲስ ኪዳን በእኛ ቋንቋ ዲያቆናት የምንላቸው በድሮ ዘመን ሌዋውያን ተብለው የአሮንን ስራ ለሚሰራው ለካህን ረድ የሆኑ እንጨት የሚፈልጡ፣ ስቡን የሚያቃጥሉ፣ የመስዋዕቱን ቦታ የሚጠርጉ ብዙ ስራ የሚሰሩ ነበሩና ከነዚህ መካከል 2ቱም ዲያቆናት ናቸው። ወደፊት እግዚአብሔር ቢፈቅድላቸው ካህን ሆነው ሊቀቡ የሚችሉ ልጆች ነበሩት። ግን እድለኞች አልነበሩም። እግዚአብሔር የማይፈሩ ነበሩ። በጣም ደፋሮች ነበሩ። የመስዋዕቱን አገልግሎት የሚንቁ ነበሩ። የእግዚአብሔርን መስዋዕት የሚያቃልሉ ነበሩ። መንቀጥቀጥና ፍርሃት በሞላበት ቤተ መቅደስ ድንኳን ውስጥ ደፋሮች ነበሩ። እግዚአብሔር ያለ አይመስላቸውም ነበረ። ልባቸው ተሰውሮ የጠፋ ዓለም የወሰደችው ዓለማዊ ወጣቶች ነበሩ። ከምትሰሙት የተነሳ የሚያስደነግጥ ነገር የሚያደርጉ ነበሩ። በታቦተ ጽዮን ፊት በእግዚአብሔር ድንኳን ፊት ሴት ይዘው የሚተኙ ደፋሮች ነበሩ። በዚህ ልክ ነበሩ። ግን አባት ነበራቸው። ተወባይ ቀጭ የሕዝብ እረኛ ነበራቸው። ግን አባታቸው ያፍራቸው ነበር። እግዚአብሔርን ሳይሆን እነሱን ይፈራ ነበር። አባታቸው ፈሪ፣ ለእግዚአብሔር ክብር የማይሰጥ፣ እነሱ ደፋሮች ነበሩ። ሕፃኑ ሳሙኤል ሄዶ የተጣለው በእነዚህ መካከል ነው ያደገው። ግን ሕፃኑ ሳሙኤል በእግዚአብሔር ፊት ያገለግል ነበር። እግዚአብሔር ሲረዳ ሌላ አንድ አዲስ መዝሙር የሰራሁት መዝሙር አለ። በዚህ ዓመት ከሚወጡት ቁጥር 10 መዝሙሮች ውስጥ አንዱ ይሆናል ተራራው ሜዳ። እግዚአብሔር እኛን ሲረዳ፣ እግዚአብሔር ስለረዳው ሳሙኤል አልተበላሸም። ዘወር ቢል ደፋር ዲያቆን፣ ዘወር ቢል ፈሪ ካህን፣ ዘወር ቢል ደፋር ልጃገረዶች፣ መንደሩ በድፍረት የተሞላ ነበር። እሱ ግን በመሰዊያው ፊት እየተኛ እግዚአብሔርን ያመልክ ነበር። ሕፃን ልጅ ሆኖ ልቡ ግን በእነዚህ ክፎች አልተቀየረም ነበር። በደንብ ስሙን ልጆች የወለዳችሁ ወላጆች፣ ዛሬ ሰዶማውያን አሉ፣ አመፀኞች አሉ፣ የማይታዘዙ አሉ፣ ዩኒቨርስን የሚያመልኩ አዲስ እምነት ተከታዮች አሉ። የተለያዩ አይነት ሰዎች በዓለማችን ላይ አሉ። ልጆቼ ከነሱ ጋር ስለሚውል ብላችሁ ስጋት የሚገባችሁ ለታመነው ጌታ አደራ ሰጧቸው። አደራ ለማይበለው እግዚአብሔር አደራ ሰጧቸው። ከእናንተ እጅ አውጧቸው። እያችሁ እኛ ልጆቻችንን አናሳድግ። አምነን ጨፍንን ነው የምንኖረው። እግዚአብሔር የምናምነው ታመን አምላክ ሰማይ ላይ አለ ብለን እግዚአብሔር ማሳደግ ይችላል። እሳት መካከልም ያሳድጋል። የሰው እሳት በሞላበት በሴሎ ድንኳን ንጹህ ዲያቆን፣ ንጹህ ነቢይ ያሳድግ ነበር እግዚአብሔር። ሰው በሚያዩ ይወሰዳል፣ ታውቃላችሁ፣ በዋለበት ይሄዳል። ሳሙኤልን ግን መንፈስ ቅዱስ ጠበቀው። ያችሁ በሰዶም ሀገር አጠገብ የአብርሃም ልጅ ይስሐቅ አደገ። ከአብርሃም ድንኳን ወደ ሰዶም በ40 እና በ70 ኪሎ ሜትር መካከል ነው ርቀቱ። ከአዲስ አበባ ደብረ ዘይት በሉት ወይ ከአዲስ አበባ ሞጆ በሉት፣ ድፍን የዓለም ሕዝብ የሚመላለስበት መንገድ ነው። አብርሃም የተከለው ድንኳን። ነጋዴ በበሩ ያልፋል። ከሰዶም የሚወጣ ነጋዴ በአብርሃም በር በኩል በቤርሳቤ ያልፋል። አብርሃም ድንኳን ውስጥ ግን አልገባም። አብርሃም ልጅ ውስጥ አልገባም። ለምን እናንተ ቤት ይገባል? እግዚአብሔር የለም እንዴ? እግዚአብሔር የለም የምትሉ ከሆነ እንደ ሶሻሊስቶቹ እንደ ኮሚኒስቶቹ ንገሩን። እግዚአብሔር አለ የምትሉ ከሆነ ግን ምልክት አለው ቤታችሁ። ምልክት አለው አልፎ እንዳይገባ ያ ክፉ ቤታችን። እግዚአብሔር የቤታችን አምላክ ነው። እግዚአብሔር የማናየው ነገራችን አምላክ ነው። የማንቆጣጠረው ነገራችን አምላክ ነው። በቃና ሰርግ ቤት ሙሽራ ወይን ጠጅ ማለቁን በምን አወቀ? አላወቀም። ወይን ጠጁ ይብቃ ይነስ ምንም አያውቅም። በጓዳ የምትመላለስ እግዚአብሔር ያዘጋጃት ተመልካች ነበረች እመቤታችን። ልጇ ደግሞ ታምር ሰሪ፣ ውሃውን ወይን የሚያደርግ ደግሞ ድንቅ ሰው፣ ድንቅ እንግዳ ነበረ ቤት ውስጥ። እነሱ ያልጠበቁት ድንቅ ጌታ ነበረ ሰው የሆነው። ሙሽራው ሳያይ ነገር ተስተካከለ። ስለዚህ እግዚአብሔር የማይታየው ነገራችንን አምላክ ነው።
ስንቱን ነገራችንን አይተነው እንዘልቃለን። እስኪ ንገሩኝ እግዚአብሔር ልጆች፣ ስንቱን ነገር ታውቃላችሁ? እናንተ ቤት የምትመሩ ሆይ ቤታችሁን ታውቃላችሁ? ጓዳችሁን ታውቃላችሁ? የልጆቻችሁን ክፍል እና ስነ ልቦና ታውቃላችሁ? አታውቁም። በፍጹም አናውቅም። እግዚአብሔር ግን ማናየውን እያየ ልጆቻችንን ይጠብቃል፣ ቤታችንን ይጠብቃል፣ ነገራችንን ይጠብቃል። መቼም በእግዚአብሔር ላይ ስናገር ፈጽሞ አልጠራጠር፣ ቅንጣት ታክል አልጠራጠር። በታማኝነቱ ላይ ስናገር ደፍሬ ነው የምናገረው፣ አምኜም ነው የምናገረው። ዳዊት እንዳለ አመንኩ፣ ስለዚህም ተናገርኩ። እግዚአብሔር ታማኝ ነው። ሳሙኤልን ያሳደገበት መንገድ ለብዙዎቻችን ተስፋ ይሰጠናል። በእሳት መካከል ልጆች ያድጋሉ። በአመፀኛ ሕዝብ መካከል ቅዱስ ልጆች ይፈጠራሉ። እግዚአብሔር የለም በሚል ሕዝብ መካከል ይወላችሁ ለቆመው ሐውልት በሰገደው ሕዝብ መካከል አንሰግድም የሚሉ ሰዎች ነበሩ። በባቢሎን አማልክት በተወሰደ ሕዝብ መካከል ምስራቅ መስኮት ከፍቶ የሚጸልይ እግዚአብሔር ሰው ነበር ዳንኤል። እግዚአብሔር ማሳደግ ያውቅበታል፣ መጠበቅም ያውቅበታል። እግዚአብሔር ብቻውን አጥር ነው። ብቻውን የህሊና አጥር ነው። የመንፈስ አጥር ነው። እግዚአብሔር ልጆች፣ እግዚአብሔር ብቻውን ታዳጊ ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ሮጦ ወደሱ ያመልጣል። ምን ማለት መሰላችሁ? የሁለመናችን ጠባቂ፣ እንዳያንስብን እግዚአብሔር እንዳያንስብን፣ ለዕቁባችን ብቻ፣ ለቪዛችን ብቻ፣ ለምጣችን ብቻ፣ ለዕዳችን ቀን ብቻ፣ ሌላውን ግን የማይችል እንዳይመስላችሁ። ለሁሉም ቀን ነው እግዚአብሔር የሚችለው። አየሁኝ አደግኩኝ በእግዚአብሔር ቤት በዘመኔ ለሁሉም ነገሬ እግዚአብሔር ሲሆን ያየሁት፣ አንድም ቀን ያቃተው ነገር የለም በሕይወቴ። ቅዱስ ፈቃዱ የሆነው ጉዳይ ላይ ሁሉንም ነገር አድርጓል። ገና ለዘላለም ዕድል ፈንታችን አምላካችን ነው። እግዚአብሔር ትንሽ አይደለም። እግዚአብሔር ጠባብ ኩሬ አይደለም፣ ውቅያኖስም አይደለም። እግዚአብሔር ልዩ ዓለም ነው። እግዚአብሔር ከግምት በላይ ነው። እግዚአብሔር ልጆች፣ ስለዚህ ሳሙኤል በእግዚአብሔር ፊት ነበር። ለፊት ለፊቱ ብዙ ሰው ይተረማመሳል፣ እሱ ግን በእግዚአብሔር ፊት ነበር። ለካ እንደዚህ ይኖራል። መርካቶ በጣም ብዙ ቅዱሳን አሉት። ዱባይ ውስጥ ያሉ አበሾች በጣም ብዙ ቅዱሳን አሉ። ኒውዮርክ ሲቲ፣ ጭልጥ ባሉ ሎስ አንጀለስ፣ ጭልጥ ባሉ ትልልቅ ከተሞች እሳት ውስጥ ቅዱሳን እግዚአብሔር አሉት። ችግር የለም። እግዚአብሔር ለማሳደግ ምን ከናዝሬት መልካም ሰው ያወጣል። ናትናኤል መገረም የለብህም፣ እንዴት ብለህ መደነቅ የለብህም። ከናዝሬት መልካም ሰው ከዚህም በላይ ያደርጋል። ከናዝሬት መልካም ሰው መገኘቱ አይደለም ቢደንቅ ናትናኤል፣ ከዚህም በላይ ታያለህ። ገና 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 የወደፊቱን ዘመን ቤተክርስቲያን ቀጥ አድርገው የሚይዙ የአውሬውን ዘመን የሚጋፈጡ የአውሬውን ርኩሰት የሚቃወሙ ምርጥ ቅዱሳን የሚነሱበት ዘመን እንዳለ ይናገራል እግዚአብሔር ልጆች። እነዛ ልጆቻችን ለምን አይሆኑ? እግዚአብሔር ምን ይከለክለዋል? እኛ ጭንቅላታችን የሚያስበው ብቻ አይደለም ዓለም። በእምነት አይን ስናይ ዓለም ሌላ ናት። በእምነት አይን ተራራው ሜዳ ነው። በእምነት አይን የሚያስፈራው ባያስፈራ፣ በእምነት አይን ባህሩ አስፋልት ነው። በእምነት አይን ከሞት በኋላ ሕይወት ነው የሚታየው። እንኳን ሌላውን ተስፋ ተውት። እግዚአብሔርን አምኖ ሳሙኤል አደገ። እነዛ ሁሉ ተጠራርገው ወጡ። ቆሻሻ ከቤት እንደሚጠረግ እግዚአብሔር ከመቅደሱ ጠርጎ አወጣቸው። ሳሙኤል ግን አደገ። ቅን የሕዝብ ፈራጅ ሆነ። ዳዊትን የመሰለ ንጉሥ ቀባ። ለሕዝብ መብራት ሆኖ ኖረ። ለሕዝብ መብራት ሆኖም ተኛ፣ አንቀላፋ። ሳሙኤል እግዚአብሔር ያሳድገው፣ አይበላሽ አይበላሽ። እግዚአብሔር ያሳድግ። ቤታችሁን እግዚአብሔር ያሳድግ። ዘራችሁን እግዚአብሔር ያሳድግ፣ አይበላሽ።
አይበላሽ፣ በምንም ሁኔታ ውስጥ አይበላሽ። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ይባርካችሁ፣ ሀሳባችሁን ይሙላ፣ ልባችሁን በብርሃኑ ይሙላ። እግዚአብሔር ልጆች ሀሳባችሁን፣ ተስፋ ምኞታችሁን በበረከት ይፈጽም። የሰጠኋችሁ ማሳሰቢያ እንዳትረሱ። የእናቶችንና የእስራኤል ጉዞዎችንን ቄስ አሸናፊ ገብረማርያም ነኝ። ሰላም